የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው በፈረንጆቹ ከሐምሌ 7 እስከ 8 2026 ዓ.ም በቱርክ መዲና አንካራ በሚካሄደው የሰሜን አትላንቲክ የጦር ጥምረት ኔቶ አባል ሀገራት ጉባኤ ላይ እንደምትገኝ ተናግረዋል። ፕሬዝዳንቱ ይህንን ያስታወቁት ከሞልዶቫ ፕሬዝዳንት ማያ ሳንዱ ጋር በኪየቭ በሰጡት ጋዜጣዊ መግለጫ ላይ ነው። ዩክሬን በጉባኤው ላይ መሳተፏ ቢረጋገጥም የተሳትፎ ደረጃና ውክልና በምን መልኩ እንደሚሆን ግን እስካሁን የተረጋገጠ ነገር የለም። ዩክሬን በቱርክ በሚካሄደው የኔቶ ጉባኤ ላይ ትወክላለች ሲሉ ዜሌንስኪ ተናግረዋል። የአንካራው ጉባኤ የሚካሄደው በቀጠናው የደህንነት ስጋትና ውጥረት በጨመረበት ወሳኝ ወቅት ላይ ነው። ቱርክ በግጭት ውስጥ የድርድሩ መሪ በመሆን በምታደርገው ጥረትና በኔቶ አባልነቷ መካከል ያለውን ሚዛን ለመጠበቅ እየሰራችም ትገኛለች። በቅርቡ በዜሌንስኪና በፕሬዝዳንት ረጂቭ ጣይብ ኤርዶዋን መካከል የተደረገው ውይይት በሁለቱ ሀገራት የመከላከያ ቴክኖሎጂና የኤነርጂ ደህንነት ትብብር ላይ ያተኮረ እንደነበር ይታወሳል። በጉባኤው የሚጠበቁ ዋና ዋና ጉዳዮችም ከወዲሁ በአጀንዳነት ቀርበዋል። አሜሪካና ሌሎች አጋር ሀገራት ለዩክሬን ይፋዊ የኔቶ አባልነት ጥሪ ስለመስጠት ወይንም እንደ አጋር ሀገር ስለማሳተፍ ያላቸውን አቋም ያስተካክላሉ ተብሎም ይጠበቃል። ጉባኤው የቾርኖቤል አደጋ 40ኛ ዓመት መታሰቢያና በጥቁር ባህር አካባቢ ያለውን የደህንነት ሁኔታም ይመለከታል። አንካራ በኪየቭና በሞስኮ መካከል ለሚደረገው የወደፊት የሰላም ንግግር ዋና ማዕከል እንደምትሆንም ይጠበቃል። እንደ ኔቶ ባለስልጣናት መረጃ ይህ የአንካራው ጉባኤ የኔቶ መሪዎች የሚገናኙበት 36ኛው ስብሰባ ሲሆን ህብረቱ ለዩክሬን ያለውን የረዥም ጊዜ ቁርጠኝነት የሚያሳይ ታላቅ ዲፕሎማሲያዊ መድረክ ይሆናል ተብሎ ይጠበቃል። ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን በኔቶ ጉባኤ ላይ የምታደርገው ተሳትፎ ዋና ዓላማው የሀገሪቱን የኔቶ አባልነት ሂደት አክሴሽን ፕሮሰስ ለማፋጠን መሆኑን በዝርዝር አስረድተዋል። አክለውም ዩክሬን ከአባል ሀገራቱ የምታገኘውን ወታደራዊና ፖለቲካዊ ድጋፍ ለማሳደግ የሚያስችሉ መንገዶች እንደምትፈልግም ከመናገር አልሸሸጉም። አገራቸው በአሁኑ ወቅት እየገጠማት ያሉ ተግዳሮቶችን ለመቋቋም የሚያስችል ግልጽ የደህንነት ዋስትና እንደሚያስፈልጋት አጽንኦት ሰጥተዋል። ይህ የዜሌንስኪ ማብራሪያ ዩክሬን በአንካራው ጉባኤ ላይ የምትሳተፈው ለታዛቢነት ብቻ ሳይሆን ወሳኝ የሆኑ ስትራቴጂካዊ ጥቅሞችን ለማስከበር እንደሆነ በግልጽ የሚያሳይ ነው። እንደ ፖለቲካ ተንታኞች በአንካራው ስብሰባ ዩክሬን 3 ዋና ዋና ጉዳዮችን ትፈልጋለች። ተግባራዊ የሆነ የአባልነት የጊዜ ሰሌዳ፣ ዘመናዊ የጦር መሳሪያዎችንና የቴክኖሎጂ ድጋፍን ከኔቶ አባል ሀገራት በቋሚነት ማግኘት፣ በሶስተኛ ደረጃ ከወታደራዊ ድጋፍ ጎን ለጎን ዩክሬን በዓለም አቀፍ መድረክ ያላትን ሉዓላዊነት የሚያስከብር ጠንካራ ፖለቲካዊ ቃል ኪዳን መቀበል የሚሉት ይገኙበታል። እንደ ዲፕሎማሲያዊ ምንጮች መረጃ በሐምሌው የአንካራ ውይይት የሚደረገው በተለይ በኔቶ አባል ሀገራት መካከል ያለውን የሐሳብ መከፋፈል አስመልክቶ በጉዳዩ ላይ ጥልቅ ውይይት ለማድረግ ነውም ተብሏል። አንዳንድ አባል ሀገራት የዩክሬን የአባልነት ሂደት እንዲፋጠን ግፊት ሲያደርጉ፣ ሌሎች ደግሞ ሂደቱን ማፋጠኑ ከሞስኮ ጋር ቀጥተኛ ግጭት ውስጥ ይከታል በሚል ስጋት ማመንታታቸውም ተዘግቧል። የፖለቲካ ተንታኞች የምስራቅ አውሮፓ ሀገራት ዩክሬን በአፋጣኝ የኔቶ አባል እንድትሆን ሲወተውቱ፣ እንደ አሜሪካና ጀርመን ያሉ ሀገራት ደግሞ ጥንቃቄ የተሞላበት አካሄድን መምረጣቸው የአንካራ ጉባኤ ከወዲሁ በውጥረት የተሞላ እንደሚያደርገው ይናገራሉ። ዩክሬንን በይፋ አባል ማድረግ ወይንም ጠንካራ ወታደራዊ ዋስትና መስጠት ሩሲያን ለከፋ እርምጃ ሊያነሳሳት ይችላል የሚለው ስጋት በህብረቱ ውስጥ ትልቅ ክርክርም ፈጥሯል። በቅርቡ የወጡ ዘገባዎች እንደሚያመላክቱት ዩክሬንና ሌሎች የኢንዶ ፓሲፊክ አጋሮች አውስትራሊያ፣ ጃፓንና ደቡብ ኮሪያ በዋናው ጉባኤ ፋንታ በትይዩ መድረኮች ላይ ብቻ እንዲሳተፉ የአሜሪካ ዲፕሎማቶች ግፊት ማድረጋቸውም ታውቋል። በህብረቱ ውስጥ ያለው አንድነት ለዩክሬን ደህንነት ወሳኝ ቢሆንም የአባልነት ጥያቄው ግን እስካሁን በሁሉም አባላት ዘንድ ሙሉ ስምምነት ላይ አልተደረሰም ሲሉ የዲፕሎማቲክ ምንጮች ይገልጻሉ። ይህ የዲፕሎማሲያዊ ሽኩቻም የአንካራውን ጉባኤ በታሪክ ከፍተኛ ትኩረት የሚሰጠው እና ውጤቱ የሚጠበቅ ክስተት እንዲሆንም አድርጎታል። የኔቶ የመሪዎችን ጉባኤ ለማስተናገድ ቱርክ መመረጧ ከፍተኛ ስልታዊ ጠቀሜታ እንዳለው የፖለቲካ ተንታኞች ይናገራሉ። ይህ ምርጫ ቱርክ በሩሲያና በምዕራባውያን መካከል ካላት ሚዛናዊ ሚና የሚመነጭ ሲሆን በተለያዩ ስሱ ጉዳዮች በተለይም በዩክሬን ቀውስ ዙሪያ እንደ አደራዳሪ እንድትሰራ እድል እንደሚሰጣት ይታመናል። የታሪክና የፖለቲካ ተንታኞች እንደሚሉት አንካራ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ብትሆንም ከሞስኮ ጋር ያላትን የንግድና የዲፕሎማሲ ግንኙነት ጠብቃ መቆየቷ ለየት ያለ ቦታ ይሰጣታል። የአንካራው ጉባኤ ኔቶ ለዩክሬን ያለውን ድጋፍ የሚያሳይ ብቻ ሳይሆን ቱርክ በዓለም አቀፍ ደረጃ ያላትን የአደራዳሪነት አቅም የምታስመሰክርበት መድረክ ይሆናል ሲሉ ተንታኞች ይገልጻሉ። ዩክሬን በአንካራው የኔቶ ጉባኤ ላይ እንደምትገኝ ይፋ ካደረገች በኋላ እስካሁን ድረስ ከክሬምሊን በኩል የተሰጠ ይፋዊ ምላሽ የለም። ይሁን እንጂ የሩሲያ ባለስልጣናት ከዚህ ቀደም በተደጋጋሚ እንደገለጹት ዩክሬን ከኔቶ ጋር የምታደርገው ማንኛውም አይነት መቀራረብ ለሩሲያ ብሔራዊ ደህንነት ቀጥተኛ ስጋት ተደርጎ ይወሰዳል። ይህ የሞስኮ ጽኑ አቋም በአንካራው ጉባኤ ላይ የሚደረጉ ውይይቶችን ይበልጥ ውስብስብ ያደርጋቸዋል ተብሎም ይገመታል። ሩሲያ የኔቶ ወደ ምስራቅ መስፋፋትና የዩክሬን አባልነት ጉዳይ ፈጽሞ የማይታለፍ ቀይ መስመር መሆኑን በተደጋጋሚ ስታስጠነቅቅ ቆይታለች። ምንም እንኳ ይፋዊ ምላሽ ባይሰጥም ሞስኮ በቅርቡ ከዜሌንስኪ ጋር ለመገናኘት ዝግጁ ነኝ፣ ነገር ግን ስብሰባው የሰላም ስምምነቶችን ለማጽደቅ ብቻ መሆን አለበት የሚል ቅድመ ሁኔታ ማስቀመጧም የሚዘነጋ አይደለም። የአንካራው ጉባኤ በዩክሬንና በምዕራባውያን
መካከል ያለውን አንድነት የሚያሳይ ቢሆንም የሩሲያ ቁጣና ሊከተል የሚችለው ምላሽ ግን በቀጠናው ላይ ትልቅ ጥላ አጥልቶ ይገኛል።